ወደ ኢትዮጵያ ስትመጡ ከተማ የምትኖሩ ከሆነ ወይም ደግሞ ከተማ ላይ ስራ ለመስራት የምታስቡ ከሆነ እነዚህን እቃዎች ይዛችኋቸው ብትመጡ ለስራ በጣም ይጠቅሟችኋል። ኢትዮጵያ መታችሁ የሆነ ነገር መስራት የምታስቡ ካላችሁ እነዚህን የምነግራችሁን እቃዎች ይዛችሁ በመምጣት ስራችሁን የተቀላጠፈ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ እዚህ ሀገር ከምትገዙት እዛው ውጭ ብትገዙት የተሻለ ነው ማለት ነው። ነገር ግን እዚህ ጋር ልብ ልትሉ የሚገባው እነዚህን የምነግራችሁን እቃ ይዛችሁ ስትመጡ በተለይ ከቀረጽ ነፃ ከሆነ እመኑኝ ያዋጣል ይዛችሁት ብትመጡ። ነገር ግን ከቀረጽ ነፃ ካልሆነ ቀረጽ ከፍላችሁበት ለካርጎ ከፍላችሁ ከዛ ገዝታችሁት እነዚህ ሲደማመሩ እዚህ ሀገራችሁ ብትገዙት ሞር የተሻለ ይሆናል ማለት ነው። ነገር ግን እዛ ከቀረጥ ነፃ ወረቀት ካላችሁ ከዛ ገዝታችሁ መላኪያ ብቻ የምታወጡ ከሆነ በጣም አሪፍ ነው። አንደኛ እነዚህን እቃዎች እዛው እየሰራችሁ ለምሳሌ አንድ ወር ሰርታችሁ በአንድ ወራችሁ እየሰራችሁ ታስቀምጧቸውና በአንድ ላይ አይደለም መግዛትም። እዚህ ኢትዮጵያ መታችሁ ስትገዙ ካላችሁ ብር ላይ ነው የምትገዙትና ሊከብዳችሁ ሁሉ ይችላል። እነዛን እቃዎች ኢትዮጵያ ከመጣችሁ በኋላ ላትገዟቸው ሁሉ ትችላላችሁ ማለት ነው። ስለዚህ እዛው ሆናችሁ ብትገዟቸው የተሻለ ነው። እንደነገርኳችሁ ከቀረጽ ነፃ የምታጽፉ ከሆነና እንደ አይነት ደግሞ አጋጣሚ የምታገኙ ከሆነ ነው ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ለስራ ወይም ደግሞ እዚህ ሀገራችሁ መታችሁ ወደ ኢትዮጵያ መታችሁ ስራ ለመስራት የምታስቡ ነገር ግን ከተማ ውስጥ ገጠር አካባቢ ከሆነ እነዚህ እቃዎች ለእናንተ አይሆኑም። ነገር ግን ከተማ ውስጥ ስራ ለመስራት የምታስቡ ከሆነ እነዚህን እቃዎች ይዛችሁ ብትመጡ እመኑኝ ታተርፉባችኋላችሁ ማለት ነው። እንበልና እነዚህን እቃዎች ገዝታችሁ ያሰባችሁትን ስራ ባትጀምሩ እንኳን አትርፋችሁ ልትሸጧቸው የምትችሏቸው ማሽኖች ናቸው ማለት ነው። የመጀመሪያው የቡና መፍጫ ማሽን ነው ማለት ነው። እሱ ከ1 ኪሎ የሚፈጭ ጀምሮ ከፍ እያለ ብዙ ሳይዝ አላቸው ማለት ነው። የቡና መፍጫ አምጥተን ምን ይሰራልናል የምትሉ ከሆነ አንደኛ ቤታችሁ ተቀምጣችሁ ቡና ቅመማ ቅመሞችን እንፈጫለን ብላችሁ ቤታችሁ ላይ ለጥፋችሁ ሌላ ስራ ባይኖራችሁ ለራሱ ልትሰሩት የምትችሉት ስራ ነው ማለት ነው። እንዲሁም ደግሞ በሁለተኛ ለምሳሌ ሱቅ ሊኖራችሁ ይችላል። የሆነ ስራ እየሰራችሁ እዛ ጎን ለጎን ልትሰሩት ለጥፋችሁ እናንተ እኛ ቡና እንፈጫለን ቅመም እንፈጫለን ብላችሁ ለጥፋችሁ ሰዎች እናንተ ጋር አሁን ብዙ ሰው ድካም አይፈልግም። ለምሳሌ ቡና የሚያፈሉ ልጆች በቃ አንዳንድ ኪሎ ምናምን አይደለም 2 ኪሎ 3 ኪሎ ፈጭተው ምናልባትም 3 ኪሎ በአንድ ቀን የሚጨርሱ ሰዎች አሉ ማለት ነው። ስለዚህ እነዛ እናንተ ጋር እየመጡ ያስፈጫሉ ማለት ነው። እንዲሁም ደግሞ እናንተ ምናልባት ኮፊ ሃውስ የምትከፍቱ ከሆነ ቡና እንደ ካፌ ነገር ቡና ማኪያቱ ምናምን እንደዚህ አይነት ስራ የምትሰሩ ከሆነ ራሳችሁ ያ ማሽን ለእናንተ ለምትሰሩት ስራ ይጠቅማችኋል ማለት ነው። ስለዚህ ቡና ማሽን ከ1 ኪሎ ከሚይዘው በላይ ከፍ ያለ ገዝታችሁ ብትመጡ በጣም ነው የሚጠቅማችሁ ማለት ነው። እና ሁለተኛው የሽንኩርት መፍጫ ነው ማለት ነው። እሱንም ከፍ ያለውን ይዛችሁ ከመጣችሁ አሁን የቡና መፍጫ የሽንኩርት መፍጫ ስላችሁ ቤታችን የምንጠቃቀምባቸው አይደሉም። የስራ አሉ ራሳቸውን የቻሉ ማለት ነው። ካገኘኋቸው ከዚህ ቪዲዮ ስራ አደርግላችኋለሁ። ስለዚህ የሽንኩርት መፍጫም ከፍ ያለ ይዛችሁ ብትመጡ እዚህ አንደኛ ሱቅ ካላችሁ ሱቃችሁ ቁጭ ብላችሁ ሽንኩርትን ለምሳሌ አሁን እኔ ዶሮ መስራት ብፈልግ እቤቴ ማሽን አለኝ ትንሽ ማሽን አለች ማለት ነው። ዶሮ መስራት ስፈልግ ግን በዛች በቃ 10 ጊዜ በሷ እየፈጨው 5 ኪሎ 10 ኪሎ ሊሆን ይችላል። 2 ዶሮ ከሰራችሁ እስከ 10 ኪሎ ሽንኩርት ያስፈልጋችኋል። ስለዚህ ሄድና ኪሎ 30 ብር ነው 1 ኪሎ 30 ብር ነው። 200 ብር ቢፈጅብኝ ነው 200 300 ቢፈጅ ነው 10 ኪሎን አስፈጭቼ በሰከንድ አስፈጭቼ አምጥቼ ነው ማበስለው። ሰው አሁን ላይ ድካም አይፈልግም። በቃ አገራችን እየሰለጠነ ነው። ብዙ የጉልበት ስራ እየተወ ነው። ነገሮቹ ወደ ማሽን እየተቀየሩ ስለሆነ የሽንኩርት መፍጫ ማሽን እናንተ ይዛችሁ ብትመጡ አንደኛ ቤታችሁ ናችሁ በራችሁ ላይ ብቻ ለጥፋችሁ ጎረቤቶቻችሁ የሚያውቋችሁ ቤታችሁ በር ላይ ለጥፋችሁ ሽንኩርት እንፈጫለን እንደዚህ ሽንኩርት ብቻ አይሆንም። ደግሞ ይሄ የበርበሬ ቅመም ሊደልዝ ይችላል። ብዙ ነገሮች በርበሬ የሚደልዝ የሽንኩርቱ ይሁን እርግጠኛ አይደለሁም። በጣም ከፈለጋችሁ ታጣርቼ እነግራችኋለሁ። በርበሬ ሁሉ ድሮ እናቶቻችን በሙቀጫ ነበር የሚደልዙት። አሁን ቀርቷል፣ በማሽን ነው። የበርበሬ ቅመም አሁን ድሮ እናቶቻችን በሙቀጫ ነው፣ አሁን ቀርቷል። በርበሬ ስታስፈጩ ሂዳችሁ በቃ ማስደለዝ ነው። ለእናንተ ቀላል ነው። ኪሎ 50 ብር 30 ብር ቢሆን ነው። ለዛ ሰው ግን በብዛት ሲሆን ይጠቅማል። ስለዚህ
እሱንም የሽንኩርት መፍጫ ይዛችሁ ብትመጡ በጣም ይጠቅማችኋል ማለት ነው። ሌላኛውና ሶስተኛው ደግሞ የውሃ ማፍሊያ። የውሃ ማፍሊያ እስከ 12 ሊትር አለ ማለት ነው። ሆቴል ላይ የተለያየ ላይ የሚጠቀሙት ነው። አሁን ለምሳሌ ሽሮ ቤት ልትከፍቱ ትችላላችሁ፣ ቤት ልትከፍቱ ትችላላችሁ። ሙቅ ውሃ ያስፈልጋችኋል። የሆነ ነገር አሁን ለምሳሌ ሽሮ ቤት ከፍታችሁ አንድ ሰው ሽሮ ቢያዛችሁ ቢያንስ ከ10 እስከ 15 ደቂቃ ነው ያንን ሽሮ የምታደርሱት ማለት ነው። የፈላ ውሃ ተዘጋጅቶ መቀመጥ አለበት። ልክ እዛውን ንክት አድርጋችሁ ቶሎ እንዲፈላ ታደርጋላችሁ። ፍሬሽ ነገሮችን ምግብ ቤት ለምትከፍቱ ያ በጣም ስለሚያስፈልግ የውሃ ማሞቂያውንም እስከ 12 ሊትር አለ። ሊትር በላይ 2 ሊትር የውሃ ማሞቂያ ለቤታችሁ ይዛችሁ ነው። ነገር ግን ለስራ ከሆነ ግን 5 ሊትርም ካለ 6 ሊትርም 7 10 ሊትርም ካለ ይዛችሁ ብትመጡት አይከፋም ማለት ነው። ሶስት ነገሮች ይዛችሁ ብትመጡ ስራ ለመስራት ስታስቡ በጣም ሊያግዟችሁ የሚችሉ እቃዎች ናቸው ማለት ነው። በተለይ ከቀረጽ ነፃ ከሆናችሁ ማለት። አንዳንዶቻችሁ ደግሞ ምን ትሉኛላችሁ? እኔ ካርጎ ማድረግ አስቤ ማሽን ገዝቼ ነበረ፣ ነገር ግን ካርጎ ማድረጉን ትቼዋለሁኝ እና በእጄ ይዤ መምጣት እችላለሁ ወይ? በእጃችሁ ይዛችሁ ስትመጡ የማይፈቀዱ የሚባሉ እነዚህ ስለታማ ነገሮች ምናምን ነገር፣ ሽቶ፣ ዶዶራንት፣ ብቻ የሆነ አደጋ ይፈጥራል ብለው የሚታሰቡ ነገሮች ክልክል ናቸው ማለት ነው። እነሱን ግን 23 ኪሎ ላይ አድርጋችሁ 23 ኪሎ ላይ አድርጋችኋል ይዞ መምጣት ይቻላል። 23 ኪሎ 2 ሻንጣና አንድ ደግሞ 10 ኪሎ ይፈቀድላችኋል በእጃችሁ የምትይዙት ማለት ነው። ለምሳሌ አንድ እህቴ የአልጋ ልብስ ገዝተሽ ከሆነ ያ 8 ኪሎ ከሆነ እኔ በእጅ የሚይዘው 10 ኪሎ ይቅርና ይህንን ብርድ ልብስ ይዤ መግባት እችላለሁ ካልሽ ትችያለሽ ማለት ነው። ያ 23 ኪሎ እስካልሞላባችሁ ድረስ የፈቀደው ኪሎ ብቻ እስከሆነ ድረስ የምትይዙት ይዛችሁ መምጣት ትችላላችሁ ማለት ነው። ለምሳሌ ቲቪ ይዘው የሚመጡ ሰዎች አሉ። ለምሳሌ በአንዱ ሻንጣ በ23 ሻንጣው ምትክ አንድ ቲቪ ይዞ የሚመጣ ሰው ይኖራል ማለት ነው። ስለዚህ እናንተ ማወቅ ያለባችሁ ወደ ኢትዮጵያ ስትመጡ አውሮፕላን ላይ 23 ኪሎ መሆኑን ቼክ ማድረግ አለባችሁ። በእጃችሁ የምትይዟት ደግሞ 8 ኪሎ አንዳንዴ 10 ኪሎ የሚያሳልፋሉ ይባላል። ነገር ግን እኔ 10 ኪሎ እንደምንም አሳልፍ ያለውኝ። እንዴት እንዳለፍኩ ደግሞ ልንገራችሁ። 8 ኪሎ አስመዝኜ የሆነ እቃ ነበረ አቀበሉ። ከተመዘንኩ በኋላ እዛ ሰዎች ነበሩና እንደዚህ አቀበሉ ማለት ነው። አጭበርብሬ ማለት ነው። እና እናንተ ይሄድ ላታገኙ ስለምትችሉ በእጃችሁ የምትይዙት አውሮፕላን ውስጥ ቁጭ ብላችሁ የምትይዙት ከ8 እስከ 10 ኪሎ ነው። ከዛ በላይ አይፈቀድላችሁም። በዛች 10 ኪሎ እና 8 ኪሎ ላይ የሚሰበሩ እቃዎች ለምሳሌ ማሽን ካላችሁ እሱም መያዝ ትችላላችሁ ማለት ነው። ብርድ ልብስም ይቻላል። በእጃችሁ እንደዚህ ማንጠልጠል ትችላላችሁ። ብርድ ልብስ 8 ኪሎ ከሆነ እሱም ማንጠልጠል ትችላላችሁ። ነገር ግን የምታንጠለጥሉት 10 ኪሎ ይቀርባችኋል ማለት ነው። የተረዳችሁኝ ይመስለኛል። አሁንም ካልገባችሁ ግን ችግር የለውም፣ ኮሜንት አስቀምጡልኝ፣ በደንብ አስረዳችኋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።